ከሷና ከኔ ምረጥ። አሁን እንሂድ ወይስ እዚሁ ትቆያለህ? አልቅሰክ መተህ ይቅርታ ጠይቀኛለህ፣ ተጎድተህ ማለት ነው። ተረዳህ? እኔ ካሁን በኋላ እዚህ ነገር ውስጥ አልገባም። ያለ ፍቃዴ ነው ሳምከኝ፣ እከስሃል። ፓስፖርቱን ሆም ብለሽ ነው ያዘገየሽ። እኔ አዎ ሆም ብለሽ አንደና ቆየሽ ቆየሽ ሰራን አይደለም ባይዛው ሰራን አይባልም እንደ እውነቱ ከሆነ ማለት ነው እንዴ መች ሰራሽ ሰላም ሰላም ሰላም፣ እንዴት ናችሁ? ውድ ነው የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። ዛሬ በነገራችን ላይ እንደዚህ አይነት ቪዲዮ ሰርቼላችሁ አላውቅምና የጠዋት ቪዲዮ ነው። በጣም የጠዋት አይ ቲንክ የስንት ሰዓት ወይ 12 ሰዓት ምናምን ቪዲዮ ነው እና ጠዋት ላይ እንደዚህ አይነት ቪዲዮ ቀርጬላችሁ አላውቅም፣ ለመጀመሪያ ጊዜ ነውና ዛሬ እንግዲህ በጠዋት ምን አስነሳሽ? እኔ በጠዋት መነሳት አልወድም። በጠዋት መነሳት ምናምን በጣም ነው የማልወደው። ማታ አምሽቼ ስለምተኛ አምሽቼ ስለሆነ ብዙ ጊዜ የምተኛው ጠዋት ላይ ምናምን አልነሳም ብዙ ጊዜ። ይሄ ምንድነው ወይ ደክሞኝ በጊዜ ተኝቼ ካልሆነ ብቻ በጊዜ ስለማልተኛ አልነሳም በጠዋት እና ዛሬ ግን ወሳኝ ጉዳይ ስላለብኝ በጠዋቱ ተነስቻለሁ ማለት ነው እና ያው ስፖርተኛ ምናምን ነው የምመስለው ከነሱ ታይ ምናምን ነው የመጣሁትና ኤሪክ ያው ታውቃላችሁ ከሆስፒታል ወጥቷል እና ዝም ብሎ እንቅስቃሴ ያድርግ ጠዋት እንቅስቃሴ ያድርግ ምናምን ብለዋል። ሶ እያንዳንዱ ነገር የኔ ኃላፊነት ነው እና ዛሬ እንግዲህ እዚህ ቦታ ላይ ተቀጣጥረን እንገናኛለን። መኪና ምናምን በእግር ነው የሚሄደው ምክንያቱም ስፖርት እስከሆነ ድረስ በእግር ነው እና ይመጣል፣ እሱም ይመጣል። ዋናው ሀሳብ ምንድነው መሰላችሁ? እሱ እንዲንቀሳቀስ ነው፣ እሱ ትንሽ ስፖርት እንዲሰራ ነው ምናምን እና መንቀሳቀስ አለበት ምናምን ስላለች ዶክተሯ ስላናገረቻቸው እነሱ ነው። ዛሬ እንግዲህ ዋናው ነገር ምንድነው ስፖርት እንሰራ ነው እና ትንሽ ወክ ምናምን እናደርጋለን፣ ትንሽ እንሮጣለን ምናምን ብቻ እንቅስቃሴ ትንሽ እናደርጋለን እና ከዛም በኋላ ደግሞ ዛሬ በዛው ደግሞ ቁርስ ሁላቸውንም ቁርስ ጋብዛቸዋለሁ ብያለሁ። ምክንያቱም ምንም ሆነ ምን እንዲም ሲናገር የነበረው ነገር አለ ምናምን እና ማለት ምንም ቢሆን የሆነ ነገር ጥፋቴ እንደሆነ ይገባኛል። ታውቃላችሁ የሆነ ነገር የሆነ ቀን የተፈጠረው ያም ሆነ በኔ ምክንያት የሆነ ነገር ተፈጥሯል። ስለዚህ ለዛ ነገር ደግሞ ግዴታ ኃላፊነት ወስዳለሁኝ እና በቃ ኃላፊነት ወስዳለሁ ለዛ ነገር የራሴ አስደነገጥከኝ እኮ እኔ በሰዓቴ የደረስኩት ባይዘዌ ለነገሩ ቀደም ብዬ መጥቼ ነው እንጂ አርፍድ አይደለም። እንዴት ነህ? ሰዓትሽን ስላከበርሽ እሺ ደህና ነህ? እንዴት ነህ? አዳር አይ ትንሽ ለውጥ አለ። ራስህን ምናምን እንዴት ነው? ኧረ ለውጥ አለ። ደህና ነህ? ዛሬ ደግሞ ስፖርት ልንሰራ ነው እና ምንድነው ምን ላይ ባይዘዌ እያወራሁ አቋርጦኛል እና ትንሽ ሰዓቱም እንዳይሄድብን ምክንያቱም ከረፈደ ፀሐይ ከወጣ በኋላ ስፖርት ሲሰራ አይተናናቅም እና ትንሽ እንሩጥና ምናምን ትችላለህ? እንዴት ነህ? ትችላለህ? መሮጥ ትችላለህ? እርግጠኛ ነህ? ባትችልስ ትችላለህ? ማለት ራስህን ምናምን እንዴት ነው? በጣም እያዞረ ከሆነ ወክ ምናምን ነው እና አሁን አሪፍ ነው። ትንሽ ትችላለህ መንቀሳቀስ። አሁን ሳይወጣ አሪፍ ነው። ለዛ ከሆነ ጥሩ። ስለዚህ እዚሁ ፕሮግራም ላሲዝ ማለት ነው። እዚሁ ላሲዝ ፕሮግራም ከሮጥን በኋላ እቤት ቆንጆ ቁርስ አዘጋጅልሃለሁ እና ስማማለህ? እንደዚህ ሳይሆን ቁርስ ካፌ ላይ ነው፣ ምሳ ደግሞ ቤት
ፕሮግራሙን ሲቀይር ይታያችሁ። እንግዲህ ለምን ቁርስ ለምን ቤት ስፖርት ስንጨርስ የሆነ ካፌ ገብተን አብረን እንበላለን። ኦኬ ምሳ ሰዓት ደግሞ ፕሮግራም አወጣት ትጠላላችሁ ማለት ነው። እሺ ስለዚህ ጥሩ እንግዲህ ካልክ እኔ እነ ጆሲንም ምናምን ጠርቻቸው ቁርስ ቤት አብረን እንድንበላ ነበረ ሀሳቤ። ሰው ካፌውን ደግሞ ካልክ እንቀይረዋለን ማለት ነው። እነ ጆሲንም ምናምን ማለት ያለውን ነገር ምንም ቢሆን እያንዳንዱ ነገር የኔ ክፍተት አለበት። ስለዚህ ያንን ነገር ለመሙላት እና ከነሱም ጋር ሰላም ለመፍጠር ቁርስ ጋብዛቸዋለሁ ማለት ነው። እና በኋላ ደውልላቸዋለሁ ትንሽ ከእንቅልፋቸው ምናምን ይነሱና እና እኛ አሁን ወደ ሩጫው እንሄዳለን ማለት ነው። አብራችሁ ቆዩ እና እንሂድ። በዚህ ጋር እንሄዳ ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆዴ ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆዴ የሰላም የፍቅር አንቺ ልጅ ምልክት ያሳየ ሆዴ የሰላም የፍቅር አንቺ ልጅ ምልክት ያሳያል። በውበት ብርሃን በመውደድ ብልጭታ ገርላ ታስነሳለች በጥርሷ ፈገግታ ከንፈሯ ተላቆ ድምጿን ለሚሰማ ጭራሽ ሙዚቃ ነው የአዋፉ ዜማ አቅጣጫሽን በሩቁ ሁልጊዜ ቃኘዋለሁ ባላፊ አግዳሚው ስራ ፈተብ ያለው ምንም አይደለም ይሁን ሳትመጪ ግን አትቅሪ ባይኔ ብቻ እንዳይሽ ነው አታውቂኝም አትፍሪ እንደ ወጣሽ አትቅሪ ሰፈርሽንም በግሬ አይታክተኝም ዞሬ ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይምላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀን ይስጠኝ ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለው የትም የክፉ ቀን ጓዴ ብልሽ ወዳለው ብድር መላሽ ያርገኝ አመሰግናለሁ ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይምላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀን ይስጠኝ እንዴ በቃኝ የለም እንዴ መች ሰራ ነው እኮ ሰራ ነው ትንሽ ብቻ ነው እያሩት ትንሽ ራስ ያመመኝ ነኝ ወደ ቤት እንሂድ ራስን አመመ ያመረለ አመመ ራስን ትንሽ እኮ ትንሽ እንስራ ቢያንስ እንኳን ሻወር ለመግቢያ ያልበን ትንሽ ሐሳብ አለ ናይ ቁርስ እንብላ ሳይሰራ አይበላም እንዴ ቤተሰቦች አንድ ነገር አስረዱልኝ ሳይሰራ አይበላም ትንሽ እንዴ ምን አመመ እስቲ ትንሽ ያታክሳል ግን ትንሽ ሻወር ለመግቢያ ምናምን ብንንቀሳቀስ አው ባዴን ነገ ይለኛል ማለት ነው ምንም ሳይሰራ እሺ በቃ እንደዛ ከሆነ አልደከመኝም ራሴ ትንሽ በራስን አመመ የዞረ ትንሽ አዞረ ትንሽ
እሺ በቃ እንደዛ ከሆነ ለነ ጆሲ እንሂድና ካፌ ለነ ጆሲ እንደውልላቸውና ቁርስ እንብላ። አብራችሁ ቆዩ። ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይምላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀን ይስጠኝ። ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ። ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለው የትም የክፉ ቀን ጓዴ ብልሽ ወዳለው ብድር መላሽ አርገኝ አመሰግናለሁ። እሺ አሁን ደግሞ ከምንድነው ከመሄዳችን በፊት ማለት ነው መምረጥ አለብህ። ምን አይነት ነገር ነው መብላት የምትፈልገው መጠጣት የምትፈልገው ምን አይነት ነገር ነው? ምክንያቱም አስበን ያ ነገር ያለበት እንድንሄድ ማለት ነው። የምትፈልገው መብላት የምትፈልገውን ነገር ወይም መጠጣት የምትፈልገውን ነገር ተነግረኛለህ። ያኔን ራሴ ያውቀዋለሁ። ያንተን ስለዛኔ አሁን የምፈልገው ነገር የሚጠጣ የሚበላ ምንድን ነው የምትፈልገው? ምን እንድጋብዝ ነው የምትፈልገው? ዛሬ እኔ ስለሆንኩ የምጋብዝ ይሄንን ግብዣ የምጋብዘው ባይዘው ስላስደበርኩትም ጭምር ነውና በእኔ ምክንያት ብዙ ነገር ደርሶበታል። ብዙ ነገር ሆኗልና በሰፊው ሌላ ቀን ጋብዘዋለሁ። አሁን ግን ይሄ ትንሽ ቁርስ ብቻ ነው። ሌላ ቀን ደግሞ በሰፊው የሀበሻ ምግብ ጋብዘዋለሁ። እሺ ምን ተስማማ? ምን ይሻላል? ምረጥ። ወይ የሚጠጣ ጁስ እንዘዝ። የሚጠጣ ጁስ ነው ያው ከስፖርት መልስ ነው። ደግሞ የሆነ ቀላል ነገር ነው። ቀላል ነገር ስፖርት ስለሰራን ምናምን ስፖርት ሰራን እንዴ? ሰራን አይደለም ባይዘው ሰራን አይባልም እንደ እውነቱ ከሆነ ማለት ነው። እንዴ መች ሰራሽ? ላባላላበ ምንም በቃ ምንም አልሰራንም። ባይዘው ነበር የተረኩት። ኧረ እባክህ ጠፋ ለምፈልገው በባትሪ ነገር። እሺ እና ምን ትበላላችሁ? ስፖርት አልሰራም። እንደ ስፖርተኛ ነው እንዳታስብ። ይኸውልህ አልሰራም ስፖርት። ትንሽ ሮጥክ፣ ከዛ ስፖርት የሰራ ራስ ይሻለኝና ስፖርተኛ ላሳይ። ስፖርት አሳይሻለሁ። ስፖርት እሺ ንገረኛ። ወይ አሁን ሐሳብ ያለው ጁዝ ነው ወይ ካፌ እንሄድ፣ እዛ ብንመረጥ ይሻላል እኮ። እኔ እኮ እንድንሄድ ነው። አሁን ለምሳሌ የምትፈልገው ነገር እዛ ካፌ ላይኖር ስለሚችል ልወስድህ ነው የምትፈልገው ቦታ። አሁን ሐሳብ ላይ የሚበላ ማፊ። እሺ ስለዚህ እንሂድና እዛ ትመርጣለህ። አንቺስ ምንድነው የምታዥ? እኔ የሚጠጣ ጁስ። የሚበላስ ይበላ እግዚአብሔር ያውቃል ከዛ ስንደርስ። ስለዚህ ትስማማለህ በሱ ሐሳብ? ስለዚህ እንሂድ በቃ እንግዲህ እዛ በልተን ጠጥተን። ስፖርቱን ሰራን አይባልም እኮ ባይዘው። እኔ ማይሰራን ልብሱን ለበስ ነው እንጂ ማይሰራ ነው። ስፖርቱን እኮ አልሰራ ነው፣ ልብሱን ነው የለበስ ነው። ጠዋት ግን በነገራችን ላይ ማለት ነው ጠዋት ግን ደስ ይላል። እዚህ አየሩ ደስ ይላል። እኔ ወጥቼ አላውቅም። ስፖርትም ከሰራው ጂም ነው የምሄደው። ጂም ትሄዳለህ? በፊት እሄዳለሁ ነበር። አሁን ደግሞ አትሄድም። እዚህ ከመጣ እኔም ጂም ነው እንጂ የምሄደው ስፖርት እንደዚህ ወጥቼ ሮጬ ምናምን አላውቅም ነበር። እዚህ ከገባው ማለት ነው። ያው ዛሬ ሮጠናል እና በቃ ካፌ እንገናኛለን። መልካም ቆይታ ይሆንላችሁ። እንገናኝ እዛ።
ቴንኪው አመሰግናለሁ። ወይል እንግዲህ ቆንጆ ነው ቤቱ ያምራል። ያምራል። ምርጫዬን ወደድከው? ቴንኪው ወይል እንግዲህ ምንድነው እንዘዝና ከዛ ወደ ጨዋታችን እንገባለን። እንጠጥታለን። እሺ ታዲያ እንትን ኢትዮጵያ ውስጥ ማለት ነው መሄድ የምትፈልገው የት ነው? መሄድ የምትፈልገው የት ነው? መሄድ የምትፈልግበት ቦታ ማለት ወይ ይሄ እንትን የሰማህበት? የሰማው ቦታ ብዙ ነው፣ 3 ምናምን ነው እንደዚህ ቆንጆ ምናምን የሚባል ማለት ነው። አንደኛ ደብረ ዘይት አልከኝ። አንድ ደብረ ዘይት ኔክስት አዳማ መሄድ የምፈልገው ሳይሆን እንደዚህ ቆንጆ የሚባሉ የሰማቸው ማለት ነው። የሰማኸው? እሺ ግን ሶስተኛ ምን ነበር? ምን አልኩት እኔ? ደብረ ዘይት፣ አዳማ እና ሐዋሳ እና አራተኛ ባህር ዳር መሰለኝ። ባህር ዳር፣ ጎንደር፣ መቀሌ። ያ መቀሌና እዛ ብዙ አለ። ስሙ ጠፍቶብኝ እንጂ ብዙ ሰምቻለሁ። ስለዚህ አሁን 3ቱም ቦታ አትሄድም። ስለዚህ አንድ ምረጥ። አንድ ከመረጥክ እኔ እወስዳለሁ ማለት ነው። አንድ ቦታ ከመረጥክ አንድ ቦታ ከመረጠ እኔ እወስደዋለሁኝ። አንደኛ ለማሳየት ነው፣ ሁለተኛ ደግሞ በደንብ ለማስተዋወቅ። ከውጭ የመጣ ሰው ባይዘው እንደዚህ አይነት ነገር ማሳየት ጥሩ ነውና ለሀገሬ ፕሮሞሽን እየሰራው እንደሆነ እወቁልኝ እና ስለዚህ አንድ ቦታ ወስደዋለሁ ማለት ነው። በእኔ ሁሉ ነገር፣ በእኔ ወጪ፣ በእኔ ምናምን ሁሉ ነገር ላይክ እኔ ስፖንሰር ሆኜ ነው የምወስደው እና በእኔ ሁሉ ነገር የምትፈልገው አንድ ከተማ ወስዳለሁ ኢትዮጵያ ውስጥ። ስለዚህ ሆነኒ ያልኩት ስም የቆጠርኩት ደም ቆንጆ የሚባል የትኛው አንድ ከመረጠ? ኦኬ የትኛው ነው? እሺ እኔ አዳማን አውቀዋለሁ፣ ኖሬበታለሁኝ። ደብረ ዘይትንም አውቀዋለሁ፣ ሐዋሳንም አውቀዋለሁ፣ እንትንም ምንድነው መቀሌንም አውቀዋለሁ። ጎንደር እና ባህር ዳርን ግን እኔ አላውቅም፣ ሄጄ አላውቅምና ስለዚህ ብቻ አንድ እንመርጣለን። ሰዓቱ ሲደርስ አንድ እንመርጥና ከዛም በኋላ እዛ የመረጥነው ቦታ ለስንት ቀን? ቀኑ ከሳምንት ያነሰ ከሳምንት በላይ አይቻልም። ሳምንት ማፊ ብሏል። ማፊ አይቻልም። ከሳምንት 3 ቀን 5 ቀን ነው። ስለዚህ የት ልውሰደው? እናንተም ኮሜንት ላይ ያስቀምጡ፣ እነሱም ያስቀምጡና አንተ ደግሞ ትመርጣለህ ሀሳብህን። አሁን አስብበትና አስብበትና ከዛ የምትፈልገውን ቦታ እንትን ሰርች ምናምን አድርግና ላይክ ይሄና ምናምን የትኛው ቦታ ይሻላል የምትለውን ከዛ እንሄዳለን። ተስማምተናል። ያ ቆንጆ። በነገራችን ላይ ለኤንዲ እና ለጆሲ ደውዬላቸዋለሁ። እነሱ ሲመጡ የፈለጉትን ይዘዙ፣ ለኛ ብቻ ነው ያዘዝነው። እንጀት ማን በመዛት ለደረጀ እንኖ ሙስታባ ሐምሻን كثير አሁን አልገባኝ። አሁን ነው እዚህ ጋር ነው ስታቃረኩኝ። ይሄንን አልችለው አሏሽ። احبك አቤት አለማወቅ። اسمعي انظري انت اعطيني ايدك. ماشي يا يشهد اللمار؟ لا علينا. لا سامعيني بشكلك. انا قومي اعجبتك.
ምንድን ነው አይኔን አስጨፈነኝ ግዴ ሰማኛለ ላዝም ያለ ፍቃዴ ነው ሳምከኝ እከስሃለሁ እስር ቤት ነው ማስገባ ያለ ፍቃዴ እጄን ስሞኛል ላስገባው እስር ቤት እጄን ስሞኛል ያለ ፍቃዴ እስር ቤት መግባት አለ እንቺ በተከታታይ አንቺ ታስገባሽ ችግር የለም እጄን ታጥቤ ልምጣ የፍቅር የመውደድሽ ለዛቅጣቱ ከፊቴን ያለሽ ከጎኔ አይቼሽ መች ጠግብሽ እኔ በሀሳብ ልብ ምሩቅ ሄዶ ስላንቺ በፍቅር ተሰዶ ሲያስብሽ ሲያልምሽ ይውላል አህለን ወሰህለን ሀቢቢ ያኔ ደታሰብ እሺ ጽጌረዳ አበባዬ ጣፋጭ ነሽ ጣፋጭ ማር ወለላይ አይቼሽ አልጠግብሽም ቀን ማታ ከጎኔ ባትለይኝ ያለኝ ደስታ የፍቅር የመውደድሽ ለዛ ቅጣቱ በእኔ ላይ ሲበዛ ከፊቴን ያለሽ ከጎኔ አይቼሽ መች ጠግብሽ እኔ በሀሳብ ልብ ምሩቅ ሄዶ ስላንቺ በፍቅር ተሰዶ ምንድን ነው ይባላል እንኳን ደህና መጣ እንኳን ደህና ቆየሽ እንኳን ደህና ቆየሽ ቆበት يا قلبي እስቲ ቆየሽ በል ቆየሽ አይደለም አይ አንተ ትክክል ነህ ቆየሽ እንኳን ደህና ቆየሽ አይቼሽ መች ጠግብሽ በሀሳብ ልብ ምሩቅ ሄዶ ስላንቺ በፍቅር ተሰዶ የመውደድሽ ለዛ ቅጣቱ በእኔ ላይ ሲበዛ ከፊቴን ያለሽ ከጎኔ አይቼሽ መች ጠግብሽ እኔ በሀሳብ ልብ ምሩቅ ሄዶ ስላንቺ በፍቅር ተሰዶ ጎበዝ ልጅ ምን ነበር ስሙ? ፍርፍር ቆንጆ ፍርፍር ነው። ሲታይ ቆንጆ ነው። ስንቀምሰው ደግሞ እንመሰክራለን። አይዋ ስለዚህ ላጉርስህ፣ በዚህ ላጉርስህ። ይሄኛው ቆንጆ ነው። ቅመሰውና ከዛም በኋላ ትንሽዬ ላጉርስህና ያው ያቃጥላል አይደል? በርበሬ ያቃጥላል። شوي በምን ይሰራል? ሽንኩርት፣ ቃሪያ፣ እንጀራ፣ በርበሬ፣ ዘይት፣ ስጋ መጥበሻ አለው ይሄኛው። ከዛ ነጭ ሽንኩርት አለ። በቃ ግን ይጣፍጣል። እሺ ላጉርስ። ይሄኛው እንጀራ ይሻላል። በዚህ ላጉርስ። የቱ ይሻላል? ምረጥ። ግን ይሄ ይጣፍጣል። አበላም እንዴ አንተ? እኔ ላጉርስ። በእጅህ አትበል። ኧረ አቤት! እዩት እኮ ሲዝናናብኝ በእጅ አልበላም አጉርሽ ይለኛል። እሺ ያው ይዝናናብኛል። እኔ እኮ እንደሱ ለዚህ የተንከባከብኩት ሰው እሺ እኔ ላጉርስሽ። በዳቦ ወይ በእንጀራ? በዚህ ይሄ ዳቦ ነው የሚባለው ወይስ አምባሻ ነገር? ዳቦ አይባልም፣ አምባሻ ምናምን።
ተመቸ? ምንድን ነው ትበላለህ? አልሰጥህም። እኔ የምበላው አስላክል طيب ምን ነበር? ፍርፍር ጣፍጣ ወደድከው? ተመቸ? አሜን። ሌላም ቀን ትበላለህ። በቃ አሁን ፍርፍር መስራት ኩክ ማድረግ ትችላለህ? አው በተዓለም اهلا وسهلا اهلا ዛሬ ደግሞ ያልሰራሁት ነገር የለም። ቤተሰቦች እንደዚህ ብለን እንዘከስ እንጂ ቀጣቅሻቸዋለሁ እንዳታስወግሩ። የሮጠ ራሱ አይመስልም እንዴ ብሎ ነው ይቻላል። አረ ይኸውላችሁ ምን እንዳደረገኝ ታውቃላችሁ? እሺ በቃ እኔ ቃሌን አክባሪ ቃሌንም ማከብር ሰው ነኝ። በእኔ ቤት ማለት ነው። ቃሌን አክባሪ ነኝ ምናምን። ከዛ ጠዋት ተነስቼ ምናምን ከዛ ቪዲዮ ምናምን ሰርቼ ምናምን ከዛም በኋላ መጣ ማለት ነው። መጥቶና በቃ እኔ በቃ በሞራል ላይ ነኝ ታውቃለህ። ቆይ ልጠጣበት እስኪ እየጠጣሽ የምር ግን ኃላፊነትሽን ትወጣለሽ። እኔ በአግባቡ ዶክተር ያለችው ምናምን ሰምታችሁ ከዛ ግን ሊሰራ ትንሽ ሮጠን ማለት ነው። በቃ አሁን ቁርስ እንብላለን። ኧረ ተው ቢያንስ እንኳን ሰው እንኳን ቢያንስ ትንሽ ላብ እንኳን ይታይበት። ትንሽ እንኳን አረጥከው ትንሽ ሮጦ አይ ቲንክ አዞሮ ነው። ኦኬ አይ ዋናው በጧት መነሳትም አንድ ነገር ነው። አሁን ሙሉ ለሙሉ እየተሻለ ነው። ተሽሎታል። ለውጥ ነው። የሚያምሽ ነገር በጣም የለም። ማፊ ሩጫ ተሮጥክበት አሪፍ ነው። አሁን ደህና ነው። ደህና ነው። እሺ ቁርስ ዘዙና ስላየንህ በነገራችን ላይ ቀድመን በልተናል። ደህና ሆነ ስላየንህ ደስ ብሎኝ ሽክሩ ጆሲ ቀድመን በልተናል። እኛ ወዳችን የሞላ ሰዎች ዘገየንባችሁ እኮ የሆነ ነገር ዘዙና ቁርስ ምናምን በልታችሁ በዛው ደግሞ አንዳንድ ነገራቶችን እናወራለን። ችግር የለም በላለን። እሺ እኔ ቁርስ መብላት አልፈልግም። ማውራት ከሆነ ማውራት እንፈልገው ነገር አለ። ፓስፖርቱን እንዴት አደረግሽ? ፓስፖርቱ ትንሽ ቀን የምር እሱ ነገር ግን እየቆየብሽ ነው ወይስ እያቆየሽው? ማለት እንዴት ማለት ሊሰጥሽ ካሰበው ቀን በጣም ዘገየና ሆን ብለሽ እየመሰለኝ ማለት ሆን ብለሽ ማለት ነው። ሆን ብለሽ ለማዘግየት አስበሽ እየመሰለኝ። ለምን አዘገየዋለሁ ሆን ብዬ? ያው ምናልባት እንዳይሄድ ፈልገሽ እሱ እንዳይሄድ ከፈለኩ ታዲያ እሱን እጠይቀዋለሁ እንጂ ለምን ተንኮል እሰራለሁ ብዬ ነው። እኔ እንጃ። ፓስፖርቱ ግን በዚህ ልክ የሚቆይ መስዋዕት ተሰማኝ። ፓስፖርት እኮ ነው። እሱም ደግሞ የኢትዮጵያ ፓስፖርት የእንትን አይደለም። እዚሁ ሀገር ቢሆን የተሰጠሽ ቀን ነበረ። በዚህ ቀን ምናምን ከተባለ ቢያንስ እኮ ቀኑ እኮ አልደረሰም። ቀኑ ደርሷል እንጂ ማለት ባለፈው ከተነገረች ቀኑ አልፏል እንዴ። ሲጀምር አንተ ቀኑን ታውቀዋለህ። አንቺ ነገርሽ እኔ አልነገርኩም። ስለ ቀን አላወራሁም ካንተ ጋር። ስለ ቀን አውርቻለሁ ካንተ ጋር። አውርተናል። ዲቴል ያወራነው ትረሻለሽ ነው ጭራሽ እኔ ነኝ የምረሳው። ለማንኛውም ፓስፖርቱ ቀኑ አልደረሰም። ሲደርስ አብጥቻ አስረክባለሁ። ፓስፖርትን ተቀበልና ከነዚህ በዚህ ሳምንት ውስጥ መሄድ አለብን። ተረዳኝ። ምንም የሚጠቅም ወይም የሚረባ ነገር ውስጥ እየቆየህ አይደለም። ህይወትህ እየተበላሸ ነው። ኤንዲ ግን ምንድነው የሚለው? ምንድነው የምትለው? ትክክል ያልሆነ ነገር ስታይ ትክክል አይደለም። እድሜ ልክህን ከአጋም የተጠጋ እሾክ ነው የምትሆነው። ሁሌ እንዳለቀስክ ነው የምትቆየው። ይሄ ነገር አያዋጣም። ይሄ ነገር የሚሆን መስሎኝ የሚጠቅምክ ለአንተ ህይወት የተሻለ ነገር መስሎኝ ነበረ። አሁን ግን ሳስበው ይሄ ነገር ለአንተ እየሆነክ ሳይሆን ህይወትክ መስመር እየሳተ እየተበላሸብህ ነው። ምንድነው የምትለው? ምንድነው የምትለው? እያልኩ ያለሁት በግልጽ አማርኛ አንቺ እየጎዳሹ ነው፣ እየጠቀምሽው አይደለም። ምን ማለት ነው? አማርኛ እየነገርኩሽ እኮ ነው እኮ። ምን አድርጌ ነው የጎዳሁት? የማይሆን ተስፋ ትሰጪዋለሽ። አንድ እሱ
እሱ ደግሞ እያሰበ ያለው ይሄንን ነገር የእውነት ፍቅር አድርጎት የእውነተኛ ፍቅር እንደሆነ ነው እየተረዳ ያለው። ምንድነው የተለያየ ነገር የሚያወራው? አንዴ ስለ ፓስፖርት ያወራል ምናምን። እንዴ በቃ ይሄንን እኮ እኔ አሁን ፓስፖርቱን እንደሰጪው የፈለኩት እንዲሄድ ነው። ሲመጣ ጊዜ አስበን የመጣው ነገር ነበረ። ያ ነገር እንደማይሆን በብዙ መንገዶች አረጋግጫለሁ እና ሁሉም ነገር በታሰበው መንገድ እየሄደ አይደለም። ሲጀመር ታዩ ሲጀመር ፓስፖርቱን ሆም ብለሽ ነው ያዘገየሽ። አዎ ሆም ብለሽ እኔ በቃ እየተረዳሁኝ ነው። ሁሉ ነገር እየገባኝ ነው። ሆም ብለሽ ነው ፓስፖርቱን ያዘገየሽ እኮ። ለምን አዘገየዋለሁ? እሱን ለምን አልጠይቀውም? እንዲቆይ ከፈለኩ አሁን አይቆይም። እናቱ ታማለች፣ መሄድ አለበት። እንዳይሄድ እያደረግሽው ነው አንቺ። በቃ ፓስፖርቱን እያቆየሽበት ያለሽው ሆም ብለሽ ነው። ተረዳሽ? ስለዚህ አሁን ፓስፖርቱን ስጪው ይሄድበት። በቃ አይታቴ እንዴት ትናንት ነው ስትጨነቅ እንደነበርኩ እንዴት እያለቀሰች እንደነበር አይታቴ እንዴ? ምን ይሁን እና ታዲያ ምንድነው? ምን ይሁን ማለት ለምንድነው በቃ እንደዚህ የምታደርገው? እሱ እንዲቀር ትፈልጋለች። እሱ እንዲቀር ከፈለኩ ነው እሱን ማናገር እችላለሁ። ከአንተ ጋር እኮ ምንም ነገር እኔ አውሪ እያልኩሽ አይደለም። እንድታወሪኝም አልፈልግም። ሲጀመር እኔ አንድ የምፈልገው ነገር ፓስፖርቱን አምጪለት፣ ፓስፖርቱን ስጪው፣ ይሂድ። አልሰጠውም እኮ ነው በቃ። አሁን እኮ አልሰጠውም እኮ ማለት ነው። ኢንዳይሬክትሊ ብለሻል እኮ አልሰጠውም። አንተ ማለት አንተ ይሄ በምትለው መንገድ አይደለም። አገባ ፓስፖርቱ ቀኑ ሲደርስና ስቀበል ነው የምሰጠው። የኔን ፓስፖርት አይደለም እኮ የምሰጠው። ገባ? የራሱን ፓስፖርት ነው። ምንድነው የምትለኝ? ቀኑ ደርሷል። ፓስፖርቱን የተባባላችሁበት ቀን ደርሷል አይደለም? ግን የሆነ ነገርማ ለፈዋል እንጂ በጤናህ እንደዚህ እንደስስት አትቀያየርም። ምናልባት ከለከፈኝም አንቺን የለከፈሽ ነው እኔ የሚለክፈኝ። ትክክል አይደለሽም። አይደለም? አዎ። ወይኔ ጉዴ ፈላ። በጣም ትቀልድ የለ እንዴ? በእናትህ በጣም ትቀልድ አይደለም እንዴ? የምትናገረው ነገር ግን ብታይ ደስ ይለኛል። ገባህ? ዝም ብለህ ላይ ነው ስሜታዊ ቢሆን እኔ እኮ እሷን ባትናገር ደስ ይለኛል። እሱ ስሜታዊ ቢሆን ቁጥር እኔ ወላ በህይወቱ እየተናደደ እየመጣ ነው እኔ ላይ የሚደፈነፋው ማለት ነው፣ የሚደነፋብኝ መጥቶ። ስለዚህ እኔ ይኸውልህ ዛሬም የጠራኋችሁ ምንድነው በቃ ለእያንዳንዱ ነገር ምንም መጣላትም መጨቃጨቅም ምናምንም አይጠበቅብንም። አብረን ቁርስ እንብላና ምናምን ያለውን ጉዳይ እናውራበት ብዬ ነው። ገባ እንጂ ትላንትም እንደዛ እየተናገርከኝ ምናምን እኔ አንተን መለማመጥም ኖሮብኝ አይደለም። ገባ? እንደፈለግሽ ነው የምትናገሪ። ምንም የምትለማመጪ ነገር የለም። የመሰለሽን ታወሪያለሽ፣ እያወራሽም ነው። ሲቀጥል አሁን እኔ እያልኩሽ ያለሁት እያወራን እኮ ነው። ለምንድን ነው ወደ ሌላ ነገር የምትወስጂው? ቀጥታ እያወራሁሽ ነው። ፓስፖርቱን ስጪው እያልኩሽ ነው። እኔ እሺ፣ አንተ አይመለከትም በእኔና በሱ ጉዳይ። ከዚህ በኋላ እኔና በሱ ጉዳይ አንተ አይመለከትም። ይሄንን ነገር ሲጀመር ይሄንን ነገር ደግሞ መቀበል ራሱ ከባድ ነው። አንተ አይመለከትም አትይኝም። ምክንያቱም ዋነኛው የዚህ ነገር የሚመለከተኝ እኔ ነኝ። ኃላፊነት ያለብኝ እኔ ነኝ። አሁን ወጥተሃል እኮ አሁን ወጥተሃል። እሺ አስወጪኝ። ደስ ይለኛል። አስወጪኝ። እሺ ደስ ይለኛል። አስወጪኝ። እንዴት እንደምታስወጪኝ ታውቂያለሽ? ትክክለኛውን ነገር ንገሪኝ። ምን ልንገር? ይሄን ሰውዬው በፍቅር ነው የተቀበልሽው ወይስ አይደለም? በምን አይነት መንገድ ነው አንቺ እሱን ትሪት እያደረግሽ ያለሽ? አንተ አይመለከትም። ይሄ ነው የሚመለከተኝ። ገባሽ? እኔ ይሄ ሰውዬው አንድ ነገር እንዲሆን እንዲጎዳ አልፈልግም። በፍቅር ማለት ነው። በጣም አይደል እንደምታስበው? አዎ በጣም ነው ማስበው። ስለዚህ እንደዚህ መሆን አያስፈልግም እኮ እንዴት ነው አንተ ነገሮችን እየተረዳህ ያለህበት ነገር አልገባኝም። እሺ ልስማስ ቢያ የሆነ የሚያሳምን ነገር አውራ። ስታወራ የሚያሳምን ነገር አንደኛ ማለት ነው ይቺ ልጅ ፓስፖርቱን ደብቃ የምታስቀርበት አንድ ምክንያት አይኖራትም። ተረዳን? አንደኛ ማለት ነው። ሁለተኛ ደግሞ ማለት ነው ከፈለገችው እኮ ፓስፖርቱን በመደበቅ አይደለም ፍቅሩን በመቀበል ይሄንን ሰውዬ የእሷ ማድረግ ትችላለች፣ እንዳይሄድ ማድረግ ትችላለች። ተረዳኝ? ስለዚህ አንተ ነገሮችን በጥሩ ነገር እየተረዳ አይ ነው ሲጎዳ እያየው የሆነውን ነገር እያየህ ሊሆን ይችላል ስሜታ የምትሆን ግን ደግሞ እሷም ደግሞ ፈልገው የምታደርገው ነገር አይደለም። እና ደግሞ እሱ የሆነ ነገር ሲሆን የምትጨነቀው ጭንቀት እያየህ ነው። ሰው እስከሆነች ለሰው መጨነቅ አለባት፣ ትጨነቃለች። አንተም የሆነ ነገር ብትሆን ትጨነቅላለች፣ እኔም የሆነ ነገር በሆነ ትጨነቅልኛለች። ግን ይሄኛውን ፍቅሩን ግን መቀበል ከፈለገች መቀበል ትችላለች። ማትቀበልበት ምክንያት አላት። ምንድነው ምክንያቱ? በቃ ማትቀበልበት ምክንያት አላት። ምን አድርግ ሊሆን ይላል? ኧረ ተወኝ እንዴ! ተወኝ በቃ እንዴ! ልተውሽ እኔ ደስ ይለኛል እኮ እኔ ማላወራሽም። እኔ ከዚህ በኋላ እኔ እናንተ በቃ ፓስፖርቱን ስጡት። አይመለከተም ማለት ይመለከተኛል እንዴ? በዋነኛነት የሚመለከተኝ እኔ ነው። እንደዛ ከሆነ የፓስፖርቱን ጉዳይ አንተ ኃላፊነት መውሰድ ትችል ነበር ያኔ። አሁን ቢሆን እኮ ስጭኝ እኮ ስልክ ስጭኝ። ከዛ በፊት ግን
እንድትጎጁ እንድትጫወችበት አልፈልግም። ታዋይ በእናትህ በቃ ከኔ ጋር አታውራኝ። አናውራ በቃ አሁን ፓስፖርቱን መልሽልን። ለማንኛውም በእናትህ ዝም በላት አታውራ። አይመለከተኝም ስለ ፓስፖርት። ሂድና ክሰስ። ለምን ከስሻለሁ? በቃ ታዲያ እንደዚህ ምናምን ስለተወጣጣክ አይደለም እኛም እንወጣጠራለን። ባይ ተወጣጣሪ እኮ ተወጣጣሪያለሽ እኮ በጣም ነው እየተወጣጠርሽ ያለሽ። ምንም እየተወጣጠርኩብሽ አይደለም፣ በጸባይ ነው እያወራሁሽ ያለው። በቃ አልሰጥም። ምን ታመጣለህ? ምንም ማረጋችሁ ምንም ማረ እኔ ምን አረግሻለሁኝ? እንድትሰጪው ግን እነግርሻለሁ። ትክክል ካልሆንሽ ትክክል እንዳልሆንሽ ደጋግሜ እነግርሻለሁ። አታገኘኝም። የታገኘኝና ተናግረኛለህ ከዚህ በኋላ አንገናኝ። አሁን እኮ ስለፈለኩ ነው ያገኘው። ካልፈለኩ አላገኘም። እኔ ደግሞ ማግኘት አልፈልግም አንቺ ሲጀመር ማለት ስለዚህ ጉዳይ በቃ እኔ እንድትሰጪው ግን እፈልጋለሁ። እንድትሰጪው ግን አገኝሻለሁ። بس عندي انا سمعتك كثير وانت حكيت كثير بس ما بسمح لك تحكي هيك معي. አንተ እንደፈለክ አውራ። አልገባህም ነገሩ ሁሉ ማለት ነው። እሱ ነው እንደሚኖርለት ይናል እንጂ ማለት ነው። ደበረኝ። እንደዚህ አይነት ንግግር እንዳትናገሪ ድጋሚ እንዳትረግም ነግሬሻለሁ። ዱላ ምናምን አምጣ ትመታኝ። አልመታሽም። ስነ ስርዓትሽን ያዥ። አለቅላቂ ምናምን እንዳትይ ደግመሽ እንደዚህ ስታወሪ እንዳልሰማሽ። ምን ልታረግ እንዳታወሪ ልትመታኝ ነው። እንዳትደግሚ ነግሬሻለሁ። አንተ አልገባህም ነገሮች ተረዳኝ። طيب ليش حتحكي معها هيك قدامي؟ ليش؟ ነገሮችን አንተ እየተረዳ ያለው አሁን አንተ ፍቅር ውስጥ ፍቅር ይዟል። ምንም አይነት ነገር ግራቀኝ ማየት አትችልም። ተረዳኝ። ግን ደግሞ ግራቀኝ ብታይ ስተት መንገድ ላይ እንዳለ ትረዳለህ። አሁን ስተት መንገድ ላይ ያለው بس انا سمعتك كثير وانت حكيت كثير يعني بس زودت زياده عن اللزوم. كيف عم تحكي معها هيك قدامي انت على كل حال رح يوصل الباسبور استلمه واروح. ما في داعي للحكي كله. እንደፈለክ እንግዲህ አንተ እኔ ከዚህ በላይ ምንም ላደርግልህ አልችልም። ግን አንተ ጠይቅ بس لا تتدخل بيني وبين هيك رجاء. ይኸውልህ አሁን ያለህበት መንገድ ትክክል አይደለም። ስለዚህ አንድ ነገር ልጠይቅ። ما دخلك هذا الشيء بيني وبينها هي. አንድ ነገር ልጠይቅሽ፣ ስማኝ፣ አንዴ ብቻ ስማኝ። ይኸውልህ ከሷና ከኔ ምረጥ። አሁን እንሂድ ወይስ እዚሁ ትቆያለህ? انت من كل حالات بتخيرني بين هي وبين انت. والله هيك انت شلون هيك عم تسألني؟ طب انا جيت لهون مو مشان هيلن؟ انا جيت على اثيوبيا مشان هيلن صح؟ كيف عم تسألني هذا السؤال؟ ምርጫ እንደፈለግ። اوكي انا جيت على اثيوبيا مشان هيلن ولا مشانك؟ اوكي انت ساعدتني. ايش شلون عم تسألني هالسؤال؟ እሺ ይሄንን አሁን የተናገርከውን ነገር ግን እንዳትረሳው። አልቅሰክ መተህ ይቅርታ ጠይቀኛለህ ተጎድተህ ማለት ነው። ተረዳኸኝ? እኔ ካሁን በኋላ እዚህ ነገር ውስጥ አልገባም። በነገራችን ላይ ማለት ነው ማለት በጣም ኖርማል ነገር አይደለም የሚያራምደው ነገር ማለት ነው። በጣም ትክክል አይደለም። ይሄ አይ በቃ ተውት። እኔ ከዚህ በኋላ ከሱ ጋር መገናኘት ነው አያስፈልግም። خلاص انا اصلا راسي على وجهي. አመመህ? راسي በቃ ተረጋጋ። አይዞሽ ተረጋጋሽ። አይዞሽ በቃ እኛም እንሄዳ ሂሳብ ይከፈላል። ሂሳብ አንቺን ያጣው ደጅ አይዞህ በቃሽ። እምባ ነው ከእንግዲህ ወዳጅ ጭር አለ አንቺን ያጣው ደጅ። ምንም የምታወራው ነገር የለም። ለምን እንዳናገር ጭር አለ እንካለቃ አንቺን ያጣው ደጅ እምባ ነው ከእንግዲህ ወዳጅ